ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገናኝተናል። በዛሬው ፕሮግራም ወደ ታክስ ህግ ጎራ እንልና የኤክሳይዝ ታክስ ምንነትን በአጭሩ የምናይ ይሆናል። የኤክሳይዝ ታክስ ምንድን ነው? ኤክሳይዝ ታክስ የሚጣለው በምን አይነት ምርቶች ላይ ነው የሚለውን የምነግራችሁ ይሆናል ማለት ነው። ፕሮግራም ለሁላችሁም ጠቃሚ ነውና ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። እንዲሁም እንድታበረታቱኝ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም እንግዲህ የኤክሳይዝ ታክስ ቀጥተኛ ያልሆኑ የታክሶች ተብለው ከሚታወቁ በዕቃና አገልግሎት ላይ ከሚጣሉ ታክሶች ምድብ የሚካተት ታክስ ነው። ኤክሳይዝ ታክስ የቅንጦት ዕቃዎች ሆነው ዋጋቸው ጨመረም አልጨመረም መሰረታዊ በመሆናቸው ምክንያት የገበያዊ ፍላጎታቸው በማይቀንስ ዕቃዎች ላይ እንዲሁም የህብረተሰቡን ጤንነት የሚጎዱ ማህበራዊ ችግርን የሚያስከትሉ ዕቃዎች ላይ የሚጣል የታክስ አይነት ነው። እንዲሁም የተሻለ ገቢ ያላቸው ሰዎች የሚጠቀሙባቸው ዕቃዎችና የመግዛት ፍላጎታቸው የማይቀንስባቸው ምርቶች ላይ ታክሱ ይጣላል። ታክሱ በሀገር ውስጥ የሚመረትና ወደ ሀገር ውስጥ በሚገቡ አንዳንድ የተመረጡ ዕቃዎች ላይ የሚጣል ታክስ ነው። በዓለማችን ለመጀመሪያ ጊዜ የኤክሳይዝ ታክስ የተጀመረው በእንግሊዝ ሲሆን በ1643 በወቅቱ መንግስት ገቢን ከፍ ለማድረግ ታስቦ የተጣለ እንደነበር ታሪክ ያስረዳል። የኤክሳይዝ ታክስ ዓላማ ምንድን ነው የሚለውን ለማየት እንሞክር። የኤክሳይዝ ታክስ ዓላማ የህብረተሰቡን ጤንነት የሚጎዳ ማህበራዊ ችግርን የሚያስከትል ዕቃዎች አጠቃቀም ለመቀነስ ሲባል የሚጣል የታክስ አይነት ሲሆን ማህበራዊ ጠቀሜታ የሌላቸውና ህብረተሰቡን ጤንነት የሚጎዱ ምርቶች መቀነስ እንዲሁም የቅንጦት የሆኑ ፍጆታዎች ዕቃዎች ላይ ተጽዕኖ ማሳደር ነው ዓላማው። በተጨማሪም ለሀገር ተጨማሪ ገቢ ማስገኘትም ነው። ይህ በእንዲህ እንዳለ የቅንጦት ዕቃዎች ሲባል ከሰው ልጅ መሰረታዊ ፍላጎት በላይ የሆኑት ናቸው። ለምሳሌ ውድ የሆኑ መጠጦች፣ ሲጋራ፣ ሽቶ የመሳሰሉትን ያካትታል። የህብረተሰብ ፍላጎትን የማይገድቡ ዕቃዎች ላይ ሲባል የዕቃዎቹን ኤክሳይዝ ታክስ ስለተጣለባቸው በተጠቃሚዎች ላይ ብዙም የዋጋ ልዩነት የሚያመጣ ነገር ሆኖ ለመንግስት ከፍተኛ ገቢ የሚያስገኝ ማለት ነው። ለምሳሌ ኤክሳይዝ ታክስ በሃይላንድ እና በቮድካ ላይ የሚጣለው ኤክሳይዝ ታክስ አንድ አይደለም። ምክንያቱም ቮድካ የቅንጦት ነው፣ እንዲሁም ደግሞ ማህበረሰብ ጤና ይጎዳል ተብሎ ስለሚታሰብ ኤክሳይዝ ታክስ ሲጣል ሃይላንድ ምርቶች ላይ ግን ሌላኛው የታክስ አይነት ይጣላል ማለት ነው። የኤክሳይዝ ታክስ ስሌት እንዴት ነው? ታክሱ የሚሰላበት ዋጋ ዕቃዎቹ በሀገር ውስጥ የተመረቱ ከሆነ ማምረቻ ወጪው ይሆናል። ይህ ማለት ምርቱ ሲመረት በቀጥታ ለምርቱ ተግባር የሚውሉ ጥሬ ዕቃዎች፣ የጉልበት ዋጋ፣ ቀጥተኛ ያልሆኑ ግብአቶች ወይም ኦቨርሄድ ኮስት እና ተጨማሪ ወጪዎች ናቸው። ስሌቱ የማምረቻ መሳሪያዎችን እርጅናና ቅናሽ ታሳቢ አያደርግም። እንዲሁም ወደ ሀገር ውስጥ የሚገቡ ዕቃዎች ከሆኑ ደግሞ የሚሰላው የዕቃው ግዢ ዋጋ ኮስት ኦፍ ጉድ፣ የመድን አረቦን ወይም ኢንሹራንስ እና የመጓጓዣ ወጪዎች ናቸው። በተጨማሪም ደግሞ የጉምሩክ ቀረጥም አለበት ማለት ነው። ይህንን የሚገዛ ህግ አለ ወይ ካላችሁ፣ አዎ አለ። የተሻሻለው የኤክሳይዝ ታክስ አዋጅ ቁጥር 1186/2012 በሀገር ውስጥ የሚመረቱ ምርቶች ወይም ወደ ሀገር ውስጥ በሚገቡ የኤክሳይዝ ታክስ የሚከፈልባቸውን ዕቃዎች ላይ ተፈጻሚ የሚሆን የኤክሳይዝ ታክስ አዋጅ አለ። ይህም አዋጅ ቁጥር 1186/2012 ይባላል። የካቲት 6 2012 ጸድቆ ከዛን ጊዜ ጀምሮ ስራ ላይ መዋሉ ይታወቃል። ተሻሽሎ የጸደቀው አዋጅ ባገለገሉ ተሽከርካሪዎችና የቅንጦት የተባሉ ዕቃዎች ላይ ከፍተኛ ታክስ የጣለ አዋጅ ነው ማለት ነው። ስለዚህ የኤክሳይዝ ታክስ ይህንን ይመስላል። ከቫት ከሌላ ተርኖቨር የሚለይ የታክስ አይነት ነው ማለት ነው። ስለተከታተላችሁ አመሰግናለሁ። በሌላ መሰረታዊ ህግ ፕሮግራም እስከምንገናኝ መልካም ጊዜ።